አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል ባላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ አባታቶኝ እኔም ስደተኛ እህታችሁ ነኝ ማለት ነው። ከኔ አንዳንድ ነገር ትማራበታላችሁ ብዬ ነው ዛሬ ያው ለእናንተም ጥቅም ይሆናችኋል የሚለውን አንዳንድ ነገር ላወራችሁ ነው የመጣሁት ማለት ነው። አበረታቱኝ። እኔም እንደ እናንተ ማዲያም ቅመም ነበርኩኝ። ከ8 ዓመት በኋላ ነው እንግዲህ ሀገሬ የገባሁት ማለት ነው። እናንተንም ደግሞ ለዚህ ቀን አላህ በሰላም ከቤተሰቦቻችሁ ከልጆቻችሁ ጋር ያገናኛችሁ ነው የምለው ማለት ነው። እና ያው እንግዲህ ኢትዮጵያ ላይ ዝም ባለ ዝም የለም እንዲያትርጉሙ ማለት ነው። የሚያደግንበት የኖርንበት ነው። ጣራራም ሲሆን ደግሞ ሆነ 8 ሰዓት ላይ ነው ማለት ነው። በነገራችን ሀገራችን ተቀይሮ በረሃ ሆኗል። ሱብሃንአላህ የአረብ ሀገር ፀሐይ እዚህ ሀገር መጥቷል ማለት ነው። እና እንግዲህ ወይ የመጣሁበት ሀሳብ መሰላችሁ ቶቼ እንግዲህ በስደት ላይ ስንኖር እዚህ ይሰራልናል ብለን ብዙ ነገር እናስባለን። ነገር ግን እንዲያሰብነው አይደለም የሚሆነው ማለት ነው። ጥንቃቄ አድርጉ። ከአንኛችን እንማራለን ግን እንነገራለን። ብዙ ጊዜ የገቡ እህቶች ይነግሩናል ግን አይመስለንም ነበር ማለት ነው። ሰው ገብቶ ካልደረሰበት አያውቅም በፍጹም። እኔ የምላችሁ የቆያችሁ ማለት ነው መታችሁ አይታችሁ ይሄ ተሰርቷል ይላሉ። እዚህ ሲመጡ ግን ውሸት ነው። ምክንያቱም እኔ ጋር ስለገጠመኝ ማለት ነው። እኔም ቤት ሰራንልሽ አለኝ። ደህና ነው ግን አነሰኝ። ብቻ አልሐምዱሊላህ ደግሞ የሌለውም ሰው አለ ማለት ነው። እና ማመስገን ነው። ነገር ግን እኔ የመሰለኝ ለቤት ነበር የመሰለኝ። እንግዲህ ያው 65 ቆርቆሮ ነው ማለት ነው። ስመጣ ምን ትላላችሁ? አንዴ ሞተ ነገር ነው አይመለስም አይደል እንዴ? ቤታችሁን ስታሰሩ ቪዲዮ እየሰራችሁ አሳዩን በሏቸው ካይቻሉ ማለት ነው። ግን አያሳዩም። ኢትዮጵያ ሰው ቀጠሮ ነው የሚያበዛ። ዛሬ ነገ ይላሉ። አያሳዩም። እንዴት ነው ብዬ አላውቅም። ተሰርቶ ነው ሲያበቃ እንግዲህ መጥቼ ያየሁት ማለት የኔ ማነሱ ነው እንጂ እጅም ሰው ምን አድርገውልኛል። አጥሩም ታጥሯል። ውሃም አስገብተውልኝ ሁሉ ነገር አልቋል። ግን ትንሽ አነሰች የጠበበች ነው እንጂ እሱም ደግሞ የቦታ ሁኔታ ነው። እህቴ ጋር ነበር ቦታ የገዛሁት። ቦታ ራሱ ትገዙ መጠየቅ ጥሩ ነው። አንዳንዴ የሚያሰው ከመከተል ጥሩ ነው ወላሂ። እህቴ ጋር ቦታ ሲገዛ ለሁለት ሲሰነጠቅ ቁመን እንጂ ሆድ የለውም የኔ ጋር ቤቱ ማለት ነው። በቁመት ስለሆነ እንግዲህ አልሐምዱሊላህ 3 ሰርቪስ አለኝ። ያው ትንሽ ቤቱ ብቻ ጠብበብኝ እንጂ ሌላ ነገር የጎደለው የለም። ግን ብራችሁን ያዙ። ብራችሁን ላክስቴ፣ ለወንድሜ፣ ለእህቴ፣ ለባሌ በአሁኑ ሰዓት አይሰራም ወላሂ። ምክንያቱም እዚህ መታችሁ ያቸው አለች ለዲናት ነው እንዴ ብለው አያስቧችሁም ማለት ነው። ፊቱን ነው የሚያዘረው። ማንም ሰው ሲጎልበት ያ የምትሰጣቸው ነገር ሲጎልባቸው ፊታቸው ነው የሚያዘረው። ስለዚህ ጥንቃቄ አድርጉ። ካኑ ከማሩ ብራችሁን ያዙ። የምታሰሩትን ነገር ደግሞ አሳዩን በሏቸው ማለት እኔ አንድ ቀን ቤት ሲሰራ ጠይቄ አላውቅም። ያው ተሰርቶልሻል ሲሉኝ ደስ ብሎኛል። በቃ አለቀ። እንዴት ነው አብቁቶ እንኳን ላኩልኝ ስላቸው ማን ይልክላቸዋል? ግን ብር ቢሆን ግን ላኩ ብለው ነው የሚይዟቸው ማለት ነው። ስለዚህ ቤት የምታሰሩ ልጆች አሁን ላይ በጣም ግን ኑሮ ከብዷል። አሁን 100,000 ብር ማለት 10,000 ብር ሆኗል ሀገራችን ማለት ነው። በተለይ ደግሞ አሁን ጦርነት ከሆነ በኋላ በጣም ኑሮ ኃይል አወጥቷል። እኛ እዚህ አሁን ብሩ እዚህ ሰራ ይመስል ነበር። ሙስታሂል አይሰራም ማለት ነው። ስለዚህ ጥንቃቄ አድርጉና ብራችሁን ይዛችሁ መታችሁ የቆያችሁ አትቀመጡ እህቶቼ ወላሂ። መታችሁ አይታችሁ ሁኔታውን አሁን በሄድ እኔ አውቃለሁ ወላሂ። እንደው አላህ ርዝቄን ባገሬ ላይ ያርግልኝ እንጂ በሄድ ማለት ነው እኔ ነኝ የማውቀው ማለት ነው። ስለዚህ ቆይ ወሬ መጣ እና ተጠንቀቁ። ብራችሁን ያዙ። ምክንያቱም እዚህ መታችሁ መሽን ብር አይገኝም ወላሂ። እዚህ ሀገር ኑሮውን ከብዷል። ስለዚህ ጥንቃቄ አድርጋችሁ መስራት ነው ያለባችሁ ማለት ነው እላችኋለሁኝ። እና አበረታቱኝ። ከአንዱ ተማሩ እና ብራችሁን ይዛችሁ መታችሁ አይታችሁ መሄድ ይሻላል። ለዛ ጊዜ 4 ዓመት 10 ዓመት 15 ዓመት የቆዩትን ተመልሰው እየሄዱ ነው አረብ ሀገር። ስለዚህ አረብ ሀገር አያልቅም። አላህ ያለለት ወልዶ ልጅ ነው ቀሪ ገንዘብ ወላሂ። ብር ቢሰበሰብ ጥቅም የለውም። ዋናው ነገር ደግሞ ልጅ ናት ጠሪት ማለት ነው።
አሁን ልጅ ከሌለ ገንዘብ ቢሰበሰብ ለማንም የሚሆነው ለማንም ነው የሚሆነው። ስለዚህ መታችሁ 13 20 ዓመት የቆያችሁ ትኖራላችሁ። በሳውዲ አረቢያ በተለይ ጠፍቶ መስራት በጣም ከባድ ነው ወላሂ ከምላችሁ በላይ ማለት። ስለዚህ ጥንቃቄ አድርጎ ከአንዳንዱ መማር አለባችሁ እህቶቼ። ዛሬ እኔ ላይ የደረሰ ነገ አንቺ ላይ እንደማይደርስ ምን ዋስትና አለ? የለንም። ስለዚህ ብራችሁን ይዛችሁ መታችሁ የሚሰራም ከሆነ ማሰራት ሰው ካላችሁ እዛ ሆናችሁ መታሰሩ ብዬ እነግራለሁ። ምክንያቱም እዚህ መጥቼ ያደርገዋለሁ ማለት አይቻልም። በጣም ከባድ ነው ሀገራችን ማለት ነው። ስለዚህ ብራችሁን ይዛችሁ መታችሁ ያላችሁን እንኳን ሰርታችሁ ደግማችሁ ማለት ትችላላችሁ። ብር ከሌላችሁ ኪሳራ ነው ማለት ነው። ስለዚህ እዚህ መታችሁ የምትጨናነቁ የሀገር ግን በሽታ ነው ወላሂ። እንደው እንደዛ አትበሉ እንጂ በጣም ከባድ ነው ሀገራችን። ከሰሩ ይላሉ በምን ይሰራል? ሱቅ እንደው ጨርሶ ተከፍቷል። ሁሉም የዚህ ቁም ቢበላ፣ ነገር ግን ሰው ካላምቧተረ ደግሞ የያዝነው መጨረስ ነው። እኔው እንግዲህ 2 ወር ሆነኝ ያስባችሁታል። ያው እየበላሁ ነው። ያው ሲያበቃ እንግዲህ ተመልሼ አረብ ሀገር መሄድ አልቀረም እና ስለዚህ ጥንቃቄ አድርጉ እህቶቼ። ከአንዳንዳችን መማር አለብን። እኛ ቤት ዛሬ የገባ ነገ እናንተ ቤት እንደማይገባ ምን ዋስትና አለን? ዋስትና የለንም። ስለዚህ ጥንቃቄ አድርጋችሁ ብራችሁን ማግባቡ ያዙ። ክስቴ ወንድሜ ምናምን እያችሁ አትስጡ። ያቺ ሰጠች እናት ወይ ብለው አይሏችሁም። ምክንያቱም እኔም አይቼዋለሁ ብዙ ነገር ታዝቤ ነው ማለት ነው። መታችሁ የምትታቆት ካለመጣችሁ ደግሞ አትረዱምና ማለት የሰው ማንነት። ስለዚህ ጥንቃቄ አድርጉ ማለት ነው። ያው ጉንፋን ይዞኝ ነው ትንሽ ድምጤ እንትን ያለው የተነፋነፈው ማለት ነው። እና የምላችሁ ነገር ጨርቅስ ደግሞ ኮተት አታብዙ። ካመጣችሁ እቃ ነገር ነው የሆነ የራት ካልጓረኩኝ እቃዎች ማሽን ናቸው። ቋሳያቸው ልጅ የመጣሁት ማለት ነው። አይረባም። ስለዚህ ብርድ ልብስና ብረት ድስት ብታመጡ ብዬ መክራቸዋለሁ። ብረት ድስት የገዛሁትን አሳያችኋለሁ። ግን የዚህ ሀገር ጥንካሬ ይኖረዋል ብዬ አስባለሁ። ከዚህ ሀገር ወፈር ነው። እኔም ሳላመጣ ነው ለእናንተ የምመክረው፣ ምክንያቱም ምን ስላየሁት ማለት ነው። እና ብርድ ልብስና ብረት ድስት ይሄን ከላጣም ተቀምጧል ተገዝቶ ምን ይፈጭበታል? በነገራችን እኔ ቆጣሪ ገና አላስገባሁም። መብራት ጠልፌ ነው አካባቢያችን ገና ቆጣሪ አልገባም። ሃይስኩል ገና ነው ግን ገና ነው ማለት ነው። ጨርቅም ለከሌላ ክስቴ ለምን ሰጥታችሁም አትመሰግኑ፣ ሳትሰጡም ያው ነው። ስለዚህ ለራሳችሁ ኑሩ። ወላሂ በአሁን ሰዓት ሲኖረሽ ነው ማንም እናትም አባትም የሚወዳችሁ ማለት። ስለዚህ ብራችሁን ያዙ። እቃችሁን በአግባቡ ካረጋችሁ ካርጉ ባታረጉ እንደው እነዚህን ወሳኝ ነገር ብርድ ልብስና ብረት ድስት ተመጡ። ሌላው ሀገራችን ወላሂ ሞልቷል እቃ፣ የአረብ ሀገር እቃ ጨርሶ እንዳለ ሀገራችን አለ ማለት ነው። ስለዚህ አትበሉ እላችኋለሁ እህቶቼ። ያው ከኔ የደረሰብኝ እናንተ ላካፍላችሁ ብዬ ነው። ካጠፋው ደግሞ አውፍ በሉኝ፣ አበረታቱኝ፣ ይገዙ። ዳግመኛ ስደት እንዳልመለስ በዩቲዩብ እንድሰራ። ያው እንግዲህ ዩቲዩብ ተገባችሁ ውጡ አይታችሁም። በነገራችን ላይ ለሰራበት ሰው ጥሩ ነው፣ በእኛም አይፈቀድም። እኔ እንግዲህ 2 ከፍሎኛል በዛኛው ቻናሌ ማለት ነው። ተዘግቶብኝ ነው። ዩቲዩብ ቻናል መክፈት ተፈለጋችሁ እዛው ከፍታችሁ መምጣት። እዛ ሰዓቱ ከሞላ ችግር የለም ወላሂ። በወር እስከ 2 ወር አሰረስ ብናገኝ ለኛ ቀላል ነው፣ አስቤዛ ይችላል። ስለዚህ ዩቲዩብ ሰሩ ይጠቅማችኋል ብዬ እመክራለሁ። ምክንያቱም ይሄ በትርፍ ሰዓት የሚሰራ ነው። እኛ ጋር ትንሽ ኔትወርክ ነው እንጂ የሚያስቸግረው ሌላው ነገር ቀላል ነው ማለት ነው። አትሰቡለት እላችኋለሁ። ርዚቅ ዋላህ እጅ ነው። አብሽሩ። ወሬ ያበዛሁባችሁ። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ፣ እመልስላችኋለሁኝ። ያመጣሁትን ዕቃ እንግዲህ ቀርጽላችኋለሁ ብያለሁ። ኢንሻአላህ ብረት ድስት ሳይመጣልኝ ስለቀረ ነው። ብረት ድስት ተዝና 13 ሺህ የገዛው ማለት ነው። እዛ እንግዲህ ወደ 100-200 ድርሃም ሊሆን ይችላል። ብሩ ያው ነው እንግዲህ ሲመነዘግን ውፍረቱ ለጥራቱ ይዛገር ይበልጣል የሚለው ነው። ብራችሁን በአግባቡ አድርጉ። መታችሁ የቆያችሁ ጊዜያችሁን አትብሉ። መታችሁ አይታችሁ ሰውንም አገሩንም አይታችሁ መመለስ ይሻላል ብዬ ነው የማስበው ማለት። ምክንያቱም ሰውንም አገሩን ካያችሁት ለበኋላኛው ትምህርት ይሆናችሁ። እኔ ተምሬበታለሁ። ወደ ብዙ ነገር ነው ያወቁበት ማለት ነው። ምክንያቱም ከሰውም ታገሩም ትንሽ የታዘቡት ነገር አለኝ። ስለዚህ ጥንቃቄ አድርጉ። ገንዘባችሁን በአግባቡ ያዙላችኋለሁ እህቶቼ። ካጠፋሁ አውፈሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።